ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 11 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ኢዜማ የሐኪሞቹን የስራ ማቆም አድማ እንደሚቃወምና የብልጽግናን ስልጣን ለመንጠቅ ጥረት እየተደረገ እንደሆነ ገልጿል። ጀዋርና ሐኪሞቹን ምን ያገናኛቸዋል? ዝርዝር መረጃ ይዘናል። የአማራ ፋኖ ብሔራዊ ኃይል ውጊያዎችንና ስልጠናዎችን ጎን ለጎን እያካሄዱ መሆናቸው ተገልጿል። አገዛዙን ለመገርሰስ አዲስ እቅድና ስልጠና ተሰጥቷል። አቶ ጌታቸው ረዳ ከትግራይ ጊዜያዊ አስተዳደርና ከትግራይ ጀነራሎች ጋር የገቡበት መፋጠጥ እንደቀጠለ ነው። ኤርትራ ለህወሓት ተግባራዊ ምላሽ ሰጥታለች። በቦሌ ኤርፖርት የታሰረው ቱርካዊ ኢንቨስተር በእኔ ላይ ከደረሰ በአገሪቱ ዜጎች ላይ የሚደርሰውን ማሰብ ነው አለ። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ኢዜማ የሐኪሞቹን የስራ ማቆም አድማ እንደሚቃወምና የብልጽግናን ስልጣን ለመንጠቅ ጥረት እየተደረገ እንደሆነ ገለጸ። ኢዜማ የተባለው ለብልጽግና ያደረው የብርሃኑ ነጋ ስብስብ የጤና ባለሙያዎችን የሰላማዊ ጥያቄ በሚመለከት በምርዝ የተለወሰ መግለጫ ሰጥቷል። ለጤና ባለሙያዎች ተቆርቋሪና ብልጽግናን የሚወቅስ የመሰለ መግቢያና መውጫ ያለው መሃሉ ግን ህዝብን የካደ መግለጫ አውጥቷል። ፓርቲው በመግለጫው የጤና ባለሙያዎቹን ጥያቄዎች ተገቢ መልስ የሚሰጥ የመንግስት አካል በመጥፋቱ ባለፈው ሳምንት ጥያቄው ከፍ ብሎ ወደ ከፊል ስራ ማቆም አድማ አምርቷል። በዚህ ምክንያት የጤና አገልግሎት ፈላጊው የማህበረሰቡ ክፍል ለእንግልትና ለስቃይ እየተዳረገ ይገኛል። በዚሁ ከቀጠለም ማህበረሰቡ ለተጨማሪ እንግልት እንዳይዳረግ ያሳስበናል ብለዋል። አሁን ያለው እንቅስቃሴ ወደ መፍትሄ ከማምራት ይልቅ እየተወሳሰበ ህዝቡን ከፍተኛ ዋጋ እንዳያስከፍልም ብሎ ለተጨማሪ ሀገራዊ ትርምስ የሚጋብዝ እንዳይሆን ከፍተኛ ጥንቃቄ የሚያስፈልገው ደረጃ ላይ መገኘቱ አሳስቦናል ሲልም ለህዝብ ሳይሆን ለብልጽግና የተቆረቆረበትን ሀሳብ ሰጥቷል። ፓርቲው የንጹሃን ሰዎች ሞት፣ መሳደድና ግድያ ሳይገደው ዝምታን ከመምረጡም በላይ በእነዚህ ግድያዎች ውስጥ የብልጽግና አካል ሆኖ ሲተባበር ነበር። ታዲያ የሐኪሞቹንም እንቅስቃሴ ሂደቱ በዚሁ ከቀጠለ በተግባር ለባለሙያው ጥያቄ መልስ ከማስገኘት ይልቅ ጠቃሚ ወዳልሆነ ሀገራዊ አለመረጋጋት የማምራት አዝማሚያ እያሳየ ነው ሲል ይገልጻል። መብትን ለማስከበር የሚካሄድበት ስልት ዜጎችን ለአደጋ የማያጋልጥ ሊሆን ይገባል የሚል ጽኑ እምነት አለን። ሁላችንም እንደምንረዳው የስራ ማቆም አድማ የማድረግ መብት ለጤናው ዘርፍ ሲሆን ቀጥተኛ ገፈት ቀማሹ የሕክምና አገልግሎት ለማግኘት ወደ ተለያዩ የሕክምና ተቋማት የሚመጣው የህብረተሰብ ክፍል መሆኑ እሙን ነው ያለው ፓርቲው በተዘዋዋሪ ሐኪሞቹ ጥያቄዎቻቸውንና አድማቸውን ያቁሙ ብለዋል። ይህ ከመሆኑ አንጻር አጣዳፊ ሕክምና የሚፈልጉ ዜጎች በስቃይ ውስጥ የመቆየት ብሎም የመኖር ያለመኖር አጣብቂኝ ውስጥ የሚከት በመሆኑ እንዲሁም ተያያዥ የሞራል ጥያቄ የሚያስነሳ ከመሆኑ አንጻር ትክክለኛ ስልት አይሆንም ሲልም ከብልጽግና ጎን ቆሞ የሐኪሞቹን የዳቦ ጥያቄ ተቃውመዋል። የጤና ባለሙያዎቹ ይህ እንዳይፈጠር መንግስት ለጥያቄያቸው ምላሽ እንዲሰጥ ከአንድ ወር የዘለለ ጊዜ መስጠታቸው ይታወቃል። ከዚህም ባለፈ መንግስት ምላሽ ሳይሰጣቸው ቀርቶ በሚመቱት አድማ ለሚፈጠረው ችግር ኃላፊነቱን ራሱ መንግስት እንደሚወስድ ቀድመው አሳውቀዋል። ኢዜማ በመግለጫው ይህን መጥፎ ሁኔታ እንደ መልካም አጋጣሚ ተጠቅሞ ሀገራዊ ትርምስና ሁከት በመፍጠር መንግስት ላይ ያለን የፖለቲካ ቅሬታ መወጣጫ ለማድረግ መሞከርም ሆነ ሌሎች አድማዎችን አቀጣጥሎ የመንግስትን ስልጣን ለመንጠቅ የሚሞክር የሞኝ ሙከራ ጊዜው ያለፈበት የከሰረ መንገድ አድርገን እንረዳዋለን ሲል መንግስቴን እንዳትጥሉብኝ የሚል አቤቱታ አቅርበዋል። በተመሳሳይ ቅዱስ ጳውሎስ ከትናንት በስቲያ ማታ ለትላንት አስቸኳይ ስብሰባ ተጠርተው ተሰብስበው እንደነበር ታውቋል። ከጤና ጥበቃ ሚኒስቴር ተወክለው የመጡ ወይዘሮ ሳህረላ አብዱላሂ ናቸው የተባለ ሲሆን ነገ እባካችሁ ሙሉ የስራ ማቆም አድማ አታድርጉ፣ ስራችሁን ስሩ፣ መንግስት ጥያቄዎቻችሁን በየደረጃው ይመልስላችኋል፣ ፖለቲከኞች መጠቀሚያ አትሆኑ ማለታቸው ታውቋል። በዚህም የነርስና ሚድዋይፍ ካድሬዎች እንገባለን አሉ፣ እኛ አንገባም ብለን ወጣን ሲል አንድ አስተያየቱን የሰጠ ሰው ገልጿል። ነርስ ኤፍሬም የተባለ ከኮቪድ ጀምሮ ከኃላፊዎች ጋር የሚመሳጠርና በሌብነት የሚታወቅ ሰው እነ ጀዋር የእኛ ጥያቄ አይመልሱትም፣ እሱ ሀገር ለመበጥበጥ እየሰራ ያለ ነው ብሎ የሐኪሞቹን የዳቦ ጥያቄ ከግለሰብ ፖለቲካ ጋር አያይዞ ሲናገር ነበር ተብሏል።
የአማራ ፋኖ ብሔራዊ ኃይል ውጊያዎችንና ስልጠናዎችን ጎን ለጎን እያካሄዱ መሆናቸው ተገለጸ። ለተከታታይ 5 ቀናት ከሁሉም የክፍለ ጦር ወታደራዊ አመራሮች ጋር እጅግ በጣም ጠቃሚ የሆነ የስልጠናና ውይይት ጊዜን አሳልፈናል ሲል የጎጃም ፋኖች ወታደራዊ አማካሪ ኢንጂነር ማንችሎት እሱ ባለው ገልጸዋል። ስልጠናው የተሰጠው ከክፍለ ጦር አመራሮች መሆኑም ተገልጿል። የወታደራዊ መሪነትና ሚና፣ መሬትና ጠቀሜታው፣ ሽምቅና ጸረ ሽምቅ እንዲሁም የውጊያ ስልት ላይ ተመሳሳይ ወታደራዊ ግንዛቤ ፈጥረናል ሲልም ወታደራዊ አማካሪው አሳውቀዋል። ወጥ የሆነ አንድነት፣ ተግባቦትን ያነገበ ስምሪትና የውይይት ጊዜ አጠረብን የሚል ስሜትን እስክንፈጥር ድረስ አሳልፈንበታል ያለ ሲሆን ባለን ቁመና ላይ ተመስርተን ጠላትን ሙሉ ለሙሉ የምንደመስስበትን ሙሉ እቅድ ያወጣንበት ቆይታም ነበር በማለት አክለዋል። በጠላት መሸነፍ ላይ ብቻ ሳይሆን የሀገረ መንግስት ምስረታን በጥልቀት የተወያየንበት ጊዜን አሳልፈናል። የቀጣይ መልሶ መደራጀትና ማጥቃት ስትራቴጂዎችን የጋራ ሀሳብ አድርገናቸዋል በሚልም አብራርተዋል። በዚህ ትግል በሞትና ህይወት መካከል ሆነው የልብሳችንን ኳሊቲ አንቀው በመያዝ ትግላችንን አደራ እያሉን ያለፉ ብዙ ጓዶች ጥይት ከግንባራችን እንጂ ከጀርባችን ከመታን እንዳታነሱን እያሉ እየፎከሩ ፊታችን ላይ የወደቁ አእላፍ ጀግኖች በህልፈተ ህይወት ማቃሰት ውስጥ ነው እናሸንፋለን ያሉ ፊት አውራሪዎችን የገበርንበት ውድ ትግል ነው ሲልም ገልጿል። ለትግሉ የምንተማመነው በምንም አይነት ምንዛሬ ለማይተካውና ለተከፈለው ውድ ዋጋ ሁሉ ስንል ለትግሉ የምንታመነው በምንም አይነት ምንዛሬ ለማይተካውና ለተከፈለው ውድ ዋጋ ሁሉ ስንል ነው ሲል ገልጿል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል በጎጃም 6ኛ ክፍለ ጦር የበረሃኛው ጅበላ ሙተራ ብርጌድ በትናንትናው ዕለት በተካሄደው ውጊያ ድልን ተቀናጅቷል። የአገዛዙን ኃይል አይቀጡ ቅጣት በመቅጣት የሚታወቀው የበረሃኛው ጅበላ ሙተራ ብርጌድ ጦሩን በ3 አቅጣጫ በማሰለፍና የብልጽግናን ኃይል ከምሽጉ ድረስ ገብቶ ፊት ለፊት በመፋለም ድልን ተቀናጅቷል። ውጊያው በ3 ግንባሮች ማለትም በፈንድቃ በመሶቢትና በየቦ ማርያም አካባቢዎች የተደረገ ሲሆን በእነዚህ ግንባሮችም በርካታ ቁጥር ያለው የአገዛዙ ኃይል ተገድሏል። በሌላ በኩል ከሶማሌ የመጣው ታጋይ በአማራ ፋኖ ብሔራዊ ኃይል 1ኛ ክፍለ ጦር የጣናው መብረቅ ብርጌድ ውስጥ እየታገለ መሆኑን የ1ኛ ክፍለ ጦር አሳውቀዋል። በሌላ በኩል ህዳር ወር መጨረሻ ላይ በጎጃም ቀጠና ጮቄ ተራራ ግርጌ በፋኖ የተገደለው ብርጋዴር ጀነራል ሰይፈ አንጊ ወራሾች ውርስ ያጣሩበት ሰነድ እንደሚያሳየው በርካታ ገንዘብ መዝረፋቸውን ነው። ከተደበቁና በገንዘብ ካልተገለጹ ንብረቶች በተጨማሪ በሟች ሰይፈ አንጊ ስም በኢትዮጵያ ንግድ ባንክ አሶሳ ቅርንጫፍ 707669 ብር ከ63 ሳንቲም ብር፣ በኢትዮጵያ ንግድ ባንክ አጉንታ ቅርንጫፍ 631088 ብር ከ62 ሳንቲም፣ በአቢሲኒያ ባንክ ዳንግላ ቅርንጫፍ 835783 ብር ከ21 ሳንቲም መገኘቱ ተመላክቷል። ይህች ገንዘብ የአብይ ጀነራሎች ካላቸው ሀብትና ከዘረፉት አንጻር በጣም ጥቂት ብትሆንም ይህ ገንዘብም የተዘረፈ መሆኑ ግን ሀቅ ነው። ከዚሁ ጋር ተያይዞ አንድ የጓድ ታጋያችን አለ። እስኪ ራሱን አስተዋውቆ ደግሞ አንዳንድ ነገሮች ከሱ ደግሞ መልክቶች እንሰጥ። ኦኬ፣ እናመሰግናለን። እንግዲህ ኢትዮጵያ ውስጥ እየተፈጠረ ያለው ነገር ታውቃላችሁ። የመጣሁት ከክልል 5 ያልተዘመረላት ከ9ኙ ዞን ሊበን ዞን የምትባል ፊልቱ ከተማ ሲሆን ይሄም ማለት ምንድነው? ትላንትና አማራው ባለመታጠቁ ባለመደራጀቱ ተገሎ ተዘርፎ በሀገሩ ላይ መኖር እንዳይሆን ተደርጎ አማራ መግደል ጽድቅ የሆነበት ዘመን በመሆኑ የ33 ዓመት የቀይ አብዮተኞች የሰሩት ሴራ መልስ ለመስጠት ዛሬ አማራ ታጥቆ ተደራጅቶ ለሌላው ማህበረሰብ የህልውናውን ጥያቄ እንዲመልስ ጋብዟል። ከጋበዟቸውም ተቀብለን አዎ አማራ አለ ብለን ለመመስከር አማራ ለማዳን ሳይሆን አማራ የሚዋጋለት አላጣም፣ አማራ የሚናገርለት አላጣም፣ አማራ ባለሀብት አላጣም። ነገር ግን አማራ ከጠፋ እኛም ስለምንጠፋ ከአማራ ጎን ሆነን በጅምላ ሳንጠፋ አጥፊውን ለማጥፋት አብረን እየታገልን እንገኛለን። መሐመድ ሰማን እባላለሁኝ። የሶማሌ ማህበር ተወላጅ ነኝ። አመሰግናለሁ። አቶ ጌታቸው ረዳ ከትግራይ ጊዜያዊ አስተዳደርና ከትግራይ ጀነራሎች ጋር የገቡበት መፋጠጥ እንደቀጠለ ነው። በታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በቅርቡ ፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮች አስመልክቶ የተቃውሞ መግለጫ አውጥተዋል። በመግለጫው አቶ ጌታቸው ለፋና ቴሌቪዥን የሰጡትን ቃለ መጠይቅ የህግ ልዕልናን ለማረጋገጥ ያለመ ሳይሆን የህዝቡን የትግል ታሪክና ቀጣይነት የሚያጎ
የሚያጎድፍና የሚያጨልም በቂም በቀል የታጨቀ ነው ሲል ገልጾታል። በስልጣን ቆይታቸው የታዩ ውድቀቶች ሙሉ በሙሉ ወደ ሌላ አካል ሲያላክኩና ከሳሽ ሲሆኑ ሰንብተዋል ያለው ጽህፈት ቤቱ ይህ ወደ ሚዲያ ፕሮፓጋንዳ የወረደ ኃላፊነት የጎደለው ተግባር ነው ብለዋል። የጽህፈት ቤቱ መግለጫ አቶ ጌታቸው ህገወጥ የሰዎች ዝውውርን አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባ ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነት ሳያረጋግጡ ቀርተው አሁን በማህበራዊ ሚዲያ እንዲሰራጭ አድርገዋል ሲል ከሳል። ይህ ኃላፊነት የጎደለው ተግባር ሊያጠቋቸው የፈለጓቸው ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትህና ተጠያቂነት እንዲረጋገጥ የሚደረገውን እንቅስቃሴ የሚጎዳ በጥናቱ ተሳትፎ የነበራቸውን አካላትና ቤተሰቦቻቸውን ጭምር ለአደጋ የሚያጋልጥ ነውር ነው ሲል በምሬት ወቅሷል። የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እንደ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባር ነው ሲል አቶ ጌታቸው ረዳን ወርፈዋቸዋል። የፕሬዝዳንት ጽህፈት ቤቱን መግለጫ ተከትለው ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ የተጠናው ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወቅኩኝ ወደሚመለከተው የበላይ አካል መረጃውን ልኬያለሁ ብለዋል። ጌታቸው በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች አንዳንዶቹ ከአገር ወጥተዋል ሲሉ ገልጸዋል። ሚስጥራዊ ሰነዱ የህገወጥ የሰዎች ዝውውር በብዛት ኤርትራውያን በህገወጥ መንገድ ማዘዋወር የሚመለከትና ሌሎችም ጉዳዮች ላይ የተጠና ሰነድ ሲሆን በ4 ክፍሎች የተከፋፈሉ 69 ገጾች አሉት። በሰነዱ በጥናት የተለያዩ የወንጀል ተግባራት ስልጣን ያለ አግባብ በመጠቀም በወንጀል የተገኘን ገንዘብ ህጋዊ አስመስሎ በመያዝና በማዘዋወር ሰው ማፈንና መሰወር፣ በህገወጥ መንገድ ሰዎችን ከሀገር ወደ ሀገር ማዘዋወር፣ የመንግስት ስራ ምቹ ባልሆነ መንገድ መምራት፣ ኃላፊነት ባልተገባ መንገድ መጠቀምና ሙስና የሚሉ ናቸው። በሌላ በኩል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀኔራል ታደሰ ወረደ ወደ ጅማ ማቅናታቸው እያነጋገረ ሲሆን በቀጣይም በባህር ዳር ይገኛሉ ተብሎ እየተጠበቀ ነው። የህወሓትና የብልጽግና ፍጥጫ ባየለበት ወቅት የጀኔራሉ የጅማ ጉዞ በትግራይ ሰዎች ዘንድ ምን ይፈጥራል የሚለው ጉዳይ አነጋጋሪ ሆነዋል። ይህ በእንዲህ እንዳለ የኤርትራ መንግስት 78 ታጋቾችን መልቀቁን የማዕከላዊ ትግራይ ዞን ፖሊስ አረጋግጧል። የማዕከላዊ ትግራይ ዞን ፖሊስ ዛሬ እንደገለጸው የተለቀቁት በአዲ ቋላራማ በኩል ነው። የፖሊስ ኮሚሽነሩ ኮማንደር ጸጋይ አስፍሃ በሰጡት መግለጫ ከተለቀቁት ውስጥ አብዛኛዎቹ ተወልደው ያደጉት በኤርትራ መሆኑን ገልጸው እድሜያቸውም ከ45 ዓመት በታች መሆኑን አስረድተዋል። የተወሰኑት ከኤርትራውያን ጋር ተጋብተው ሀብትና ንብረት ያፈሩ መሆናቸውንም ገልጸዋል። ከዚህ ቀደም የኤርትራ መንግስት በርካታ የትግራይ ተወላጆችን አግቶ መውሰዱ በስፋት ሲገለጽ የቆየ ሲሆን ኮማንደር ጸጋይ እንዳሉት በአሁኑ ወቅት 272 የትግራይ ተወላጆች በኤርትራ እስር ቤት እንደሚገኙ ከተለቀቁት ሰዎች ሰምተዋል። የተለቀቁት በአሁኑ ወቅት በራማ እንደሚገኙና በቅርቡ ወደ ቤተሰቦቻቸው እንደሚቀላቀሉ ያስታወቁት ኮማንደሩ ጨምረውም የኤርትራ መንግስት እነዚህን ታጋቾች የለቀቀው የትግራይ ባለስልጣናትን ሳያማክር በራሱ ፍላጎት ነው ብለዋል። እነዚህ ታጋቾች መለቀቃቸውን በተመለከተ እስካሁን የኤርትራ መንግስት ያለው ነገር የለም። ኤርትራ ከትግራይ ኃይሎች ጋር ፈጥረዋለች ለሚለው አስተያየትም ተግባራዊ ምላሽ ነው የሚሉም አሉ። በቦሌ ኤርፖርት የታሰረው ቱርካዊ ኢንቨስተር በእኔ ላይ ይህ ከደረሰ በአገሪቱ ዜጎች ላይ የሚደርሰውን ማሰብ ነው አለ። ኤምሬ ቫሎር የዛሬ 6 ዓመት በአሜሪካ ካሊፎርኒያ ግዛት ውስጥ በሚገኘው የቴክኖሎጂ ማዕከል ሲሊከን ቫሊ ውስጥ በጉግል ኩባንያ የነበረውን ከፍተኛ ስራ በመተው አፍሪካ ወደ ሲሊከን ቫሊ የተባለውን ለትርፍ ያልተቋቋመ የቴክኖሎጂ ድርጅት ለመመስረት ወደ ኢትዮጵያ መምጣቱን ይናገራል። ግለሰቡ ብሩህ አእምሮ ያላቸው አፍሪካውያን ላይ ገንዘብ ፈሰስ በማድረግ ለማሰል አፍሪካን ሲያስብ ኢትዮጵያን ደግሞ መዳረሻው አድርገዋል። ድርጅቱ ከግማሽ ቢሊዮን ብር በላይ ኢንቨስትመንት የአፍሪካን ትልቁን የሶፍትዌር ኢንጂነሪንግ ተቋም መመስረቱን እንዲሁም 600 ኢትዮጵያውያንን ጨምሮ 800 አፍሪካውያንን በሙያው ማሰልጠኑን ይገልጻል። ከነዚህም ውስጥ 80 የሚሆኑት አሁን ላይ እንደ ጉግል፣ ብሉምበርግ እና አማዞን ባሉ ኩባንያዎች ውስጥ ተቀጥረው ይሰራሉ። ይሁንና ይህ ድርጅት በቅርብ ዓመታት በተለይ ለጋሽ ድርጅቶች በመቀነሳቸውና በሀገር ውስጥ ድጋፍ ማግኘት ባለመቻሉ ችግር ውስጥ ገብተዋል። በዚህ ሁሉ መሃል የኢትዮጵያ መንግስትና ሀገር ውስጥ ያሉ ባለሀብቶች ምንም ድጋፍ እንዳላደረጉለት የሚገልጸው ኤምሬ ቫሎር በአንጻሩ ከዛሬ ወር ገደማ ጀምሮ ማስፈራሪያ ይደርሰው እንደጀመር የሊንክድ ኢን አካውንት ላይ ያቀረበው መረጃ ያሳያል። ፖሊሶች ቤቴ መጥተው ሊያስቆሙ ይሞከሩ፣ እኔ ግን ተስፋ አልቆረጥኩም ነበር። ትናንትና ደግሞ ወደ ሩዋንዳ ልበር ስል በኤርፖርት ለእስር ተዳርጌ እንዳልጓዝ ተከልክያለሁ የሚለው ግለሰቡ በወቅቱ ህጋዊ ፓስፖርትና ቪዛ እንደነበረው ይገልጻል። ወደ ኢሚግሬሽን
የኦፕሬሽን ክፍል ተወስጄ ክስ ስላለብህ መውጣት አትችልም ተባልኩ። ካለምንም ዝርዝር መረጃ ቅድመ ማስጠንቀቂያና መብት ተከለከልኩ የሚለው ግለሰቡ የቱርክ ዜግነትና የአሜሪካ የመኖሪያ ፍቃድ እንዳለው ተናግሯል። አክሎም ይህ እኔ ላይ ከደረሰ የአገሪቱ ዜጎች ላይ ምን እየደረሰ እንደሆነ ማሰብ ነው በማለት ወደ ኢትዮጵያ የሚሄዱ ሌሎች ድርጅቶችን ሁለቴ ያስቡበት የሚል ምክር አዘል መልእክት አጋርቷል። ግለሰቡ በኢትዮጵያ ያለውን ድርጅቱን በመዝጋት ወደ ሩዋንዳ ለማዞር አስቦ እንደነበር ሸጋ ሚዲያ የዛሬ ወር ገደማ ዘግቦ ነበር። በዚህ ዘገባ ላይ እንደተጠቀሰው ለዚህ ወደ ሌላ ሀገር የመሄድ እርምጃ እንደ ምክንያት ተብሎ የተጠቀሰው ድርጅቱ ከአብርሆት ላይብረሪ ጋር የገባበት የገንዘብ ውዝግብና የድጋፍ ማጣት ነበር። ይህ ለትርፍ ያልተቋቋመ ድርጅት የዛሬ 2 ዓመት ከጉግል ኩባንያ ባገኘው ድጋፍ ጋና ውስጥ አዲስ ቅርንጫፍ ከፍቷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።